አምነን ይላል። አምነን በጸጋው ድነናል። አምነን በጸጋው ድነናል። ይህም የእግዚአብሔር ጸጋ ነው እንጂ የእናንተ ስራ አይደለም አለ። እንግዲህ አምነን በጸጋው ድነናል። አምነን በጸጋው ድነናል። የዳንበት ደግሞ ከእኛ ሳይሆን ከእርሱ የተነሳ እንደሆነ ይነግረናል። ሜሮን ለሁሉም ሰው ነው ሲጠመቅ፣ ወንድ ሴት የለውም። ሁሉም ይጠመቃል። ሁሉም ሜሮን ይቀባል። ቀንዲል ግን ለታመሙ ሰዎች ብቻ ነው። እሱንም በሰባት ካህናት፣ ካህን ከሌለ በካህን ብቻ፣ ሰባት ቄስ ከሌለ በአንድ ቄስ ብቻ ይፈጸማል። ቀንዲል ሚስጥረ ቀንዲል የተሰኘው አንዱ ለታመሙ ሰዎች የሚሰጥ ቅባ ቅዱስ ሆኖ የሚሆነው በቄስ ብቻ ነው። እኔ አንድ ሁለት ጥያቄ ምናምን ነገር አለኝ። አምነን ይላል። አምነን በጸጋው ድነናል። አምነን በጸጋው ድነናል። ይህም የእግዚአብሔር ጸጋ ነው እንጂ የእናንተ ስራ አይደለም አለ። እንግዲህ አምነን በጸጋው ድነናል። አምነን በጸጋው ድነናል። የዳንበት ደግሞ ከእኛ ሳይሆን ከእርሱ የተነሳ እንደሆነ ይነግረናል። እንትን ላይ ደግሞ ምንድነው እዚህ ሮሜ 5:9 ላይ የኔም ጥያቄ እዚህ ነውና እኔም በኮንፊደንስ የምናገርበት ነውና ያሬዶ ምን አይነት ሀሳብ እንዳለክ እዚህ ላይ ትነግረኛለህ ማለት ነው። ምንድነው የሚለው መሰለህ እዚህ ጋር እንግዲህ በደሙ ዛሬ ከጸደቅን ይላል። ሮሜ 5:9 ላይ እንግዲህ በደሙ ዛሬ ከጸደቅን ከሚመጣው መከራ በእርሱ እንድናለን የሚል ቃል አለ እና አንዳንድ ጸድቀሃል የሚል ጥያቄ ያው ታውቃለህ አንተም ጸድቀሃል የሚል ጥያቄ ይመጣል። ሲመጣ እኔ ክርስቶስ በሰራው ስራ ጸድቅ ያለው ብዬ እናገራለሁ። በዚህ ቃል መሰረት ማለት ነው ጸድቅ ያለው ብዬ እናገራለሁ። ይሄ ቃል የአውድ ፍቻ አለ ወይስ እኛ ክርስቶስ ኢየሱስ በሰራልን ስራ ኦርቶዶክሳውያን ጸድቀናል ማለት እንችላለን ወይ? ያው ድነናል፣ እየዳንን ነው፣ እንድናለን የሚል አስተምሮ እንዳለን ሁሉ ማለት ነው። ድነናል ስንል ጸድቀናል ማለት አንችልም። እችን እስቲ መልስልኝ ያሬዶ። እሺ ጥሩ ጥያቄ። መልካም መምህሩ ካሉ አለሁኝ። ኔትወርክ ትንሽ ገባ ወጣ ይላል። እስካለሁ ግን ልቀጥል፣ ምናልባት ድምፅ የሚደርስ ከሆነ ጥሩ። እሺ ይቀጥል። ቅድሚያ ደርሶ ልስጥና የደሜንም ጥያቄ ሜይ ቢ የቢብሉንም ጥያቄ አንድ ላይ ከመለሱ ጥሩ ይቀጥሉ። ሚዩት ላይ ነው ይሰማል። የደሜን ነው አሁን እየሰማሁ የነበረው። እሺ ይቀጥሉ፣ ችግር የለውም። ዛሬ ኔትወርክ አስቸግሮታል። አንድ እንትን ነው ያበራው። ሁለተኛው ጥያቄ ልጠይቅና ልጨርስ ወይስ ይሄኛው ይመለስልኝ ነው? ሌላ ጥያቄ መልስና ችግር የለውም። ማኪላ ባንድ የሚዩት አድርጊልን። እሺ ደሜዋ የሰጠህን ክፍል የሮሜ መልእክትን ነው አደለ? ሀሳብ እንድሰጥ የፈለግከው ሮሜ ላይ ያለውን ነው። ከኤፌሶን 2:8 አኳያ በእርሱ ድነናል ከእኛ ከስራ ሳይሆን ከሚለው አኳያ ድኛለው ቃል ጸድቅ ያለው ማለት አልችልም ወይ? በሮሜ 5:9 ምክንያት ለምን አሁን እኛ ለማሸማቀቅ የሚሞክሩት አይተው ከሆነ መዝሙሬ አልጸደቃችሁም እናንተ ይሉናል። እኔ ደግሞ ክርስቶስ በሰራልኝ ስራ ጸድቅ ያለው ላለው ልክ ነኝ ልክ አይደለም ከኔ ሳይሆን ክርስቶስ ከሰራው ስራ ራሱም የሚለው እንግዲህ በደሙ ዛሬ ከጸደቅን ነው የሚለው። በደሙ በእኔ አይደለም፣ በደሙ ጸድቅ ያለው ብዬ ነው የምናገረው እና ከዚህ የተነሳ ነው ጸድቀናል አልጸደቅንም ብዬ የምሎት ማለት ነው። መልካም እሺ ደሜዋ እንግዲህ በደንብ ማስተር ያለብን ነገር አለ። ኢየሱስ ክርስቶስ አድኖናል። አዎ ድነናል። ኢየሱስ ክርስቶስ በመስቀል ላይ በሰራው ቤዛነት አጽድቆናል። አዎ ጸድቀናል። አዎ ጻድቃን ሆነናል። አዎ ጻድቆች ተብለናል። ኦኬ ይሄ ኢየሱስ ክርስቶስ በመስቀል ላይ በሰራልን ስራ በቤዛነቱ ያገኘነው ዋጋ ነው። ምክንያቱም ክርስቶስ ስለ ከንቱ አልሞተም እኮ አይደል? መቼም የክርስቶስ ቤዛነት የክርስቶስ ሞት ለእኛ ጥቅማችን ነው እኮ። ለእኛ ያስገኘው ጥቅም አለ። ምን? አንደኛ ከጨለማ ወደ ብርሃን መተናል። ከርኩሰት ወደ ቅድስና ወደ ጽድቅ መተናል። ከሞት ወደ ህይወት ተሻግረናል። ከሞት ወደ ህይወት መሻገር አስኮ ማለት ነው ጸድቀናል።
በክርስቶስ ድነናል ማለት ነው። አዎ ድነናል፣ አዎ ጸድቀናል፣ አዎ ቅዱሳን ተብለናል፣ አዎ ጻድቃኖች ተብለናል። ኦኬ ይሄ ማለት ግን ምን ማለት ነው? ይሄ ማለት ግን ይሄን ንጽህና ይሄን ቅድስና ይዘን ሳንቆይ ሳንጸና ድነናል፣ እየዳንን ነው፣ እንድናለን እንላለን። ድነናል የምንለው ከኢየሱስ ክርስቶስ በተሰራልን ቤዛነት ከእኛ በሆነ ሳይሆን እኛ ያላዋጣንበት እኛ ያልተሳተፍንበት ከእኛ ያልሆነ ከእኛ መዋጮ ያልነበረበት እርሱ በቸርነቱ በፍቅሩ እንደ የቁጣ ልጆች ሳለን አይደል የወደደን? በጨለማው ሳለን እኮ ወደደን። ሳንወደው እኮ ነው የወደደን። በዚህ ፍቅር ውስጥ እግዚአብሔር በልጁ ዓለሙ ሲታረቅ የእኛ ድርሻ ነበረበት እንዴ? እኛ ወደነው ነበር እንዴ? አልወደድነውም እኮ። እኛ እኮ እንዲሁም እኮ ዓለም እኮ ሰቅሏለች ክርስቶስን፣ መድኃኒቷን እኮ ሰቅሏለች። ስለዚህ ዓለምን ከራሱ ጋር ሲያስታርቅ በዚህ እርቅ ውስጥ እኛ ያዋጣ ነው የእኛ ድርሻ የለም። ኦኬ ይሄ ድነናል፣ ጸድቀናል፣ ቅዱሳን አድርጎናል፣ ቀድሶናል፣ አጽድቆናል፣ በደሙ ዋሽቶናል። ደሙ ዝም ብሎ በከንቱ አልፈሰሰም። ኦኬ ድነናል ስንል ይሄን ነው እንግዲህ። ድነናል በሚለው ውስጥ ምን አለ? ቅዱሳን አድርጎናል፣ አጽድቆናል፣ ጸድቀናል ማለት ነው። ከጨለማ ወደ ብርሃን መተናል ማለት ነው። ኦኬ ከጨለማ ወደ ብርሃን የመጣ ነው። እኛ ግን ይሄ የተሰጠንን ቅድስና፣ ይሄ የተሰጠንን ንጽህና፣ ይሄን ያገኘነውን ቅድስናና የጽድቅ ሕይወት በጽድቅ ሕይወት ካልተመላለስን እሱን ትተን በስጋ ፍሬ እየተገለጥን በስጋ ሕይወት እየተመላለስን ከሆነ እንቆረጣለን። ከጽድቅ ሕይወት ከመዳን ሕይወት ከክርስቶስ አካልነት ከግንዱ ላይ ያ ቅርንጫፍ ሊቆረጥ ይችላል። ለዚህ ነው ፍሬ የማያፈራውን ዛፍ ሁሉ አይደለም የሚለው ፍሬ የማያፈራውን በቃ። ስለዚህ ፍሬ ካላፈራን ፍሬ አላፈራንም ማለት ደም ምን መሰለ? በጽድቃችን አልጸናንም ማለት ነው። ቅዱሳን ሆነን ሳለን ቅድስናችን አልጠበቅንም ማለት ነው። ጸድቀን ሳለን ጽድቃችንን አልጠበቅንም ማለት ነው። እንደ ጸደቀ ሰው በክርስቶስ እንደዳነ ሰው ክርስቶሳዊ ሕይወት የለንም ማለት ነው። ክርስቶስ ጻድቅ ነው አይደለ? መደሜ ክርስቶስ ቅዱስ ነው። ክርስቶስ ጻድቅ ነው። ለምሳሌ እግዚአብሔር ምን አለ? እኔ ቅዱስ ነኛ እናንተ ምን ሁኑ? ቅዱሳን ሁኑ። ስለዚህ ቅዱስ መሆን እኮ አልተነፈግንም። ቅዱሳን እኮ መሆን አልተነፈግንም፣ ሁኑ ተብለናል። ይህን ቅድስና ግን ካላጸናን ድነናል፣ እየዳንን ነው። በዚህ እየዳንን ነው በሚለው ሕይወት ውስጥ በጽድቅ ካልተመላለስን፣ በንስሐ ካልተመላለስን፣ በሕይወት ካልተመላለስን ግን አዎ ወደኋላ ከፈገፈግን እንደሚገባን በክርስቶሳዊ ሕይወት ካልተመላለስን ምን እንሆናለን? እናጠዋለን። መዳናችን አጣ ማለት ጽድቃችንን ቅድስናችንን ምን አድርገው ነው ታው ነው ማለት ነው። ኦኬ ይሄን ደግሞ ጽድቅና ቅድስና እንዴት ነው የምንጠብቀው? በንስሐ መንፈስ ቅዱስ ልባችንን ሲያንኳኳ፣ መንፈስ ቅዱስ ኃጢአት ሰርተሃል፣ በደል ሰርተሃል፣ መንፈስ ቅዱስ ለጸሎት ሲያበረታን፣ መንፈስ ቅዱስ ኃጢአተኛነታችንን ሲነግረን ሲወቅሰን፣ ልባችንን ከፍተን በንስሐ ስንመለስ ምን እናደርጋለን? ደግሞ እንታጠባለን አይደል? ልክ የቆሸሽ አይደል የሚታጠበው? ደሜዋ ጸድቀናል፣ ንጹህ ሆነናል። ስንቆሽሽስ በኃጢአት ምን እናደርጋለን? እንታጠባለን አይደል? እንታጠባለን ማለት ነው እንቀደሳለን አይደል? ወደ ጽድቅ ሕይወት ደግሞ እንመጣለን። ስለዚህ ድነናል፣ እየዳነ ነው። ከዛ ደግሞ እንድናለን። አሁን ቅድም ምን አለን? በክርስቶስ ከጸደቃችሁ ከቁጣው ደግሞ ከቁጣው ምንድን ነው የሚለው? ድናችኋል፣ ትድናላችሁ፣ ትድናላችሁ። ሚዩትን አንሳ ደሜዋ። ኦኬ በእርሱ ከቁጣው እንደዚህ ነው የሚለው። ከጸደቅን ከሚመጣው መከራ በእርሱ ድናችኋል አይልም፣ እንድናለን ነው የሚለው። ተስፋ ነው። እንድናለን ያለው ምን ይመስልሃል? ከሚመጣው መከራ ነው የሚለው። አየህ፣ ከሚመጣው መከራ እንድናለን። የሚመጣው መከራ የቱ ነው? የሚመጣው መከራ እኮ እምነታችን ፍጹም የሚሆንበት። መምህር ብሩክ የሚዩት አነሱ እንዴ? ዛሬ መምህር ብሩክ እሺ፣ እምነታችን ፍጹም የሚሆንበት ሙሽራው ክርስቶስ የሚመጣበት ተስፋችን የሚፈጸምበት መዳናችን የሚፈጸምበት አይደለ? ያቺ የፍርድ ቀን የቁጣ ቀን ትባላለች በመጽሐፍ ቅዱስ። ያቺ የፍርድ ቀን የቁጣ ቀን ትባላለች። እናንተ አባቴ ብሩካን ኑ፣ እናንተ ርጉማን ደግሞ ሂዱ የሚባልበት የቁጣ ቀን አለ። የቁጣ ቀን የታው ለማን ነው? ሂዱ ለሚባሉት የቁጣ ቀን ነው። ምክንያቱም በሚያስፈራራና እግዚአብሔር በሚያስፈራራና በፍርድ
ቋንቋ ስለሚናገራቸውም ብሎ ሂዱ ስለሚላቸው ይፈርድባቸዋል። ለእኛ ደግሞ ለጸና ነው ደግሞ ይፈረድልናል። ምን ወደሚለው እናንተ አባቴ ብሩካን ኑ የሚለውን የተስፋ የህይወት ቃል እንሰማለን። ስለዚህ ከቁጣው ወደሚመጣው ቁጣ የተባለው የፍርዱ ቀን ነው ማለት ነው። የፍርዱ ቀን ደግሞ የምናመልጠው በምንድን ይላል? ማቴዎስ ወንጌል ምዕራፍ 24 ደሜ እስከ መጨረሻው የጸና ቢኖር እርሱ ምን ይላል ነው የሚለው? ይድናል። አልዳንም እኮ አይደለም፣ ድኗል እኮ የሰው ግን እስከ መጨረሻው ማለት አለበት፣ መጽናት አለበት። በምኑ መጽናት አለበት? በቅድስናው፣ በጽድቁ፣ በንጽህናው፣ በመንፈሳዊ ፍሬ ክርስቶስን በመምሰል ህይወት ውስጥ ምን ማለት አለበት? ቢጸና ምን ይሆናል? ይድናል ሲባል አልዳንም ማለት ነው። ተስፋ አለው ወደፊት። አልዳንም አይደለም፣ መዳኑን ጠብቆ ቢጸና የዘላለም ህይወትን ደግሞ ያገኛል። በፍርድ ቀን ከቁጣ ያመልጣል ማለት ነው ባጭሩ። እግዚአብሔር ያክብር። አንድ እሱ ነው። ሌላው ግን ቅዱስ ጳውሎስ ከእኛ ስራ አልዳንም እያለ ይናገራል። የቅዱስ ጳውሎስ መልእክት ደሜጓ ብዙ ጊዜ አይተህ አንብበው ከሆነ ዕብራውያንን፣ ኤፌሶንን፣ ቆሮንቶስን፣ ሮሜን ስታጠና ኦዲየንሶቹን ያማከለ ነገር ያነሳል። ለምሳሌ በአይሁድና በአሕዛብ መካከል ክርክር ነበር ታውቃለህ። እነዚህ አሕዛብ የመጡት በምንድን ነው? ወደ ክርስቲያን የጨመሩት በጥምቀት ነው አይደል? አይሁዶች ደግሞ አስቀድሞ በግርዘት የአብርሃም ዘር አይደሉ? ግርዘታቸውን ይመኩበት ይመጻደቁበት ነበር። ስለዚህ ሰው የሚድነው በግርዘት አይደለም። ሰው የሚድነው በእምነት ነው። ወደ ክርስቶስ ህብረት ስትመጣ በእምነት ነው የምትጨመረው፣ በእምነት ነው የምትመጣው። አምነ በመጠመቅ ነው ወደ ግንዱ የምትጣበቀው እንጂ በእኛ ስራ አይደለም አይደል? በእኔ ስራ አይደለም። የክርስቶስ አካል ለመሆን እኔ ማዋጫው አለ እንዴ? የለም ወይ? የክርስቶስ አካል ለመሆን ለምሳሌ የብሉይ ኪዳን ህዝበ እስራኤል የእግዚአብሔር ህዝብ ለመባል ምን መደረግ ነበረባቸው? መገረዝ ነበረባቸው አይደለ? መጀመሪያ ላይ በብሉይ ኪዳን። አሁን ግን መገረዝ አለመገረዝ አይጠቅምም አለ ቅዱስ ጳውሎስ። በቃ አይጠቅም መገረዝ አለመገረዝ። አየኸው፣ መገረዝ አለመገረዝ አይጠቅምም። አሁን በክርስቶስ ባለን እምነት ምን እንሆናለን? ሁላችንም ወደ ህይወት እንጨመር፣ የእግዚአብሔር ልጆች እንሆናለን፣ ወደ አካሉ እንጨመራለን። ስለዚህ ከኛ አይደለም ያን ጽድቅ ያገኘ ነው። ጽድቃችን ክርስቶስ ነው ሲባል ምን እያልን ነው? ከኛ ባልሆነ እኛ ባላዋጣንበት በቸርነቱ በፍቅሩ በመሆነ ምሕረት ተደረገልን እያልን ነው። ይሄ ማለት ግን ታዲያ በጽድቅ አንመላለስ ማለት ነው? ይሄ ማለት ታዲያ ግን በፍሬ አንመላለስ ማለት ነው? አይደለም። ስለዚህ በቸርነቱ አይደለ እኛ ኦርቶዶክሲያን የፈለገ መልካም ስራ ብንሰራ ምንድን ነው የምንለው? እንደ ቸርነት ተቀበልልን አይደል የምንለው? ለምን? መጽሐፍ ቅዱስ ምን ስለሚል ማንም የቆመ ቢመስለው ምን እንዳይል ይጠንቀቅ፣ እንዳይወድቅ ይጠንቀቅ። ለምን አለ እንዴ? መቆም በራሱ እስከ መጨረሻው መቆም ከሆነ እንዳይወድቅ ለምንድነው ይሄ የሚጠነቀቀው? ይሄ የቆመ ሰው ምን ስላለበት ነው? ስጋዊ ስለሆነ ድካም ስላለበት አይደለ? ድካም ይኖራል። እየተመኘ እየሰራ እያሰበ ሊበድል ይበድላል። ስለዚህ ጽድቅ መልካም ነገር እንኳን ብንሰራ መልካም ነገራችን አያስመካንም። መልካም ነገር እንኳን ሰርተ ምንድን ነው የምንለው? እንደ ቸርነት። ለዚህ ማስረጃ ልስጥና ልጨርስ። ማቴዎስ ወንጌል አስተውሎ ከሆነ እነዛ ብራብ አላበላችሁኝም፣ ተጠምቼ አላጠጣችሁኝም እንዲህ ብሎ ጌታ ይጠይቃል አይደለ? ትዝ ይላል። ከዛ ግን ቅዱሳን የመለሱለት መልስ አለ። እነዛ በቀኝ ወደ ዘላለም ሕይወት የሚገቡት ምን ብለው መለሱ? ጌታ ሆይ እንዴ መቼ ተርበህ አበላንህ? መቼ ተጠምተህ አጠጣንህ? መቼ ታርዘህ አለበስንህ አሉት አይደል? ጌታ ምንድን ነው ያላቸው? እንዴ እናንተማ ስላደረጋችሁ አይደለም የሚለው? አድርገውታል እኮ ደሜ። እነሱ ግን ምን እያሉ ነው? አላደረግንም እያሉ ነው። እንዴ አላደረግንም ሲሉ እየካዱ ነው እንዴ? አድርገውታል ግን ለሱ ብለው አይደለም። ያ ባደረግነው አይደለም እንደ የመጣው እያሉ አይደለም ቅዱሳን። አየህ፣ አማኞች የሚመኩ የሚመጻደቁ አይደሉም። እኔ እኮ እንዲህ ነኝ፣ እኔ እኮ እንዲህ አድርጌ፣ እኔ እኮ በዚህ ወጥቼ፣ የኔ ጽድቅ የኔ እያሉ የሚመኩ አይደሉም። ሁሌ ምን ያደርጋሉ? ጌታ ሆይ እኛ ምን አደረግን ይላሉ። ቸርነት ጠብቆን እንጂ ምሕረት፣ ረድኤት፣ ይቅርታ ይዞን እንጂ እኛስ ምን አደረግን? አርገውታል እኮ ኖረውታል እኮ። ነዳያኑን መግበዋል፣ ድሆችን ሰብስበዋል፣ መልካም ነገርን አድርገዋል፣ በፍቅር ተመላልሰዋል። ግንስ አይመኩም በዛ። ምክንያቱም ትምክታቸው ማን ነው?
ክርስቶስ። ትምክታቸው ማነው? ምህረቱ፣ ቸርነቱ፣ ረድኤቱ። እዚህ ቅዳሴያችን ላይ ምን ብለን እንጸልያለን? ትዝ ይል እንደሆነ ደሜ ጻድቃንን ብትምራቸው ከጽድቃቸው የተነሳ ነው ይባላል። ኃጥአንን ብትምራቸው ግን ያን ጊዜ መሐሪ ትባላለህ ይላል። ያው እግዚአብሔር ጻድቃንን ቢምር እንዲያው ከመልካም ስራቸው የተነሳ ማራቸው ይባላል። ኃጢአተኞችን ቢምርስ የዛ ሰዓት መሐሪ ይባላል። አየህ፣ ለምን? ኃጢአተኛን የሚምር ስለሆነ። ኃጢአተኛውን መማሩ ይደንቃል። ጻድቁን ቢምርማ ስለ ጽድቁ ነው ይባላል። ኃጢአተኛውን ሲምር ግን ይሄ እግዚአብሔር እኮ መሐሪ ነው ትለዋል። ይኸው ኃጢአተኛው እንኳን ምህረት ይጠብቃል። ምህረቱ ተስፋው እግዚአብሔር ነው። ጻድቁስ ተስፋው እግዚአብሔር ነው። አሁን ጻድቅ ነኝ ብሎ አይመጻደቅም፣ አይመካም። ስለዚህ ከኛ ባልሆነ እንሄዳለን ነው ማለት ነው። ከኛ ባልሆነ ወደ ክርስቶስ አካል ተጨመርን። ከዚህ በኋላስ ከኛ የሚጠበቅ ነገር አለ። ምን? ክርስቶስን በመምሰል መኖር፣ በእምነት መጽናት፣ በቅድስና መጽናት፣ በመንፈሳዊ ፍሬ መጽናት። ካልጸናንስ ምን እንሆናለን? እንቆረጣለን። ንስሐ ካልገባንስ እንቆረጣለን። ስለዚህ እንዲሁ በጸጋው ድነናል ስንል ከኛ ያልሆነ በክርስቶስ ቤዛነት ድነናል እያልን ነው። መስቀል ላይ ያዋጣነው መዋጮ አለኛ የለም። በመስቀል ላይ ያደረግነው ድርሻ አለን እኛ የለም። እንዲሁ በጸጋው እንሄዳለን አይደለም። ያ ጸጋው ምንድን ነው? ባይዘወይ እችን ልፍታና ልጨርስ። ጸጋው የተባለው ምንድን ነው? የእግዚአብሔር ጸጋ የተባለው ልጁ ክርስቶስ አለ እንዴ? አይደለ? ጸጋውን ደግሞ ያገኘነው በመስቀል ላይ በቤዛነቱ አይደለ? እዚህ ሁላችንም እንዲሁ በጸጋው አይደል ያለው? ይህ በመስቀል ላይ ክርስቶስ ቤዛ ሲሆን ለተወሰኑ ግሩፖች ነው? ለዓለሙ ነው። ለዓለም ሁሉ ነው አይደለ? መድኃኒት ለሚያስፈልጋቸው ሁሉ ጌታ ምን ሆነ? በቃ ጽድቃችን ሆነ አይደለ? ጸጋው ክርስቶስ እንዲሁ አዳነን። ኦኬ፣ እንዲሁ አዳነን ክርስቶስስ ከዚህ በኋላ ከእኔና ከአንተ ምን ይጠበቃል? ወደ ክርስቶስ የመጣን ሰዎች፣ በአካል ያለን ሰዎች በንጽህና በቅድስና እየዳንን ዕለት ዕለት መጨረሻ ደግሞ ከቁጣው አምልጠን የህይወትን ቃል የምንሰማበትን ያን የእምነት ጽናት ደግሞ እየዳንን በሚለው ውስጥ እያበረታን ሙሽራው ክርስቶስ እንጠብቃለን ማለት ነው። ደሜዋ ቃልዎት ያሰማልን ዲያቆንዬ። እግዚአብሔር ዘመኖትን ይባርክ። ደስ የሚል ትምህርት፣ ደስ የሚል ማብራሪያ፣ ቆንጆ። ስለዚህኛ ኦርቶዶክሳውያን እንግዲህ ክርስቶስ ኢየሱስ ባደረገልን ጽድቅ ጸድቀናል። ነገር ግን ጸድቀናል ብለን እኛ ዋን ሴቭ ኦልዌይስ ሴቭድ አማኞች አይደለንም። እያስተማሩ እየሰማችሁ እንደሆነ ዋን ሴቭድ ኦልዌይስ ሴቭድ አማኞች አንዴ ድኛለሁ ኃጢአት በሰራ ድነቴን አላጣም አይባልም። እኛ ኦርቶዶክስ ውስጥ አላጣም አንልም። እኛ ኦርቶዶክሳውያን ድነታችንን በመፍራትና በመንቀጥቀጥ አለ ፊልጵስዩስ 2:12 ላይ ድነታችሁን እንግዲህ በመፍራትና በመንቀጥቀጥ ፈጽሙት ብሎ ስለሚናገር እንደዛ በመሆን ያንን ይነገራል። ግን ማንም እኛ ጨለማ ውስጥ ናችሁ ቢሉን አይደለንም። ከጨለማ ክርስቶስ ኢየሱስ በደሙ አጽድቆናል። ያጸደቀን ደም ደግሞ እኛ ጸንተን እንድንኖር እንቀጥላለን ብለን ዲያቆን እንዳስተማረን እንደዛ እንላለን ማለት ነው። ሁላችሁንም ቴንኪው። ይሄኛው ጥያቄ ዕብራውያን 1 ላይ ነው። ዕብራውያን 1 ላይ እንግዲህ እኛ የሥላሴ አማኞች ነንና እዚህ ጋር ማን የተናገረው የሚል ነው። እና ትንሽ ክርክር ስለነበረበት ምናልባት ይህንን ክፍል ከዚህ በፊትም ተወያይቶት ከሆነ ክሊር እንዲያደርጉልን ነው። ኦኬ። በነገራችን ላይ ይቅርታ አድርጉልኝና ቅድም አንድ ነገር ብለዋል። አንድ ሰው በኃጢአት ተጨማልቆ በንስሐ ሕይወት ካልተመለሰ እንደው እዚህ ጋር ክሊር እንዲያደርጉልን ለሕዝቡም ለእኛም በንስሐ ሕይወት ሳይመለስ ከዚህ ዓለም በሞት ቢያልፍ ይሄ ሰው የዘላለም ሕይወት አይወርስም። ምክንያቱም በኃጢአት ተጨማልቋል ብለውናል። እንደዛ እና ለዚህ ሰው ፍትሐት ቢደረግ እግዚአብሔር ለካህኑ በሰጠው ስልጣን ምሕረትን የሚያገኝ ይመስሎታል? ዲያቆንዬ፣ እኛ ለሰዎች ሲኦል እንዲገቡ አንጸልይም። ሲጀመር ደሜዋ እንኳን ለክርስቲያን ወገናችን አካላችን አይደለም ለሚያርዱን እንኳን ምሕረት ነው የምንጸልየው። እግዚአብሔር ምሕረት እንዲያደርግ፣ እግዚአብሔር ይቅር እንዲል። በነገራችን ላይ በጸሎታችን ላይ ሁሌም እግዚአብሔር ሆይ ለፍጥረት ሁሉ ምሕረትን አድርግ፣ ለሰው ልጆች ሁሉ ምሕረትን ስጥ፣ ደግሞ ለቤተክርስቲያን አካሎች፣ ለቤተክርስቲያን አባሎች፣ ለብልቶቻችን ሁሉ በአንድ ላይ ላለን ሁሉ እግዚአብሔር ምሕረትን አድርግ ብለን ጸሎት እናደርጋለን። ጸሎተ ፍትሐት ሀሳቡ ምንድን ነው? እግዚአብሔር ስለዛች ነፍስ ልክ ያቺ ነፍስ ክቡር ናት፣ የክርስቲያን ነፍስ አይደለች?
በኃጢአት ልትጨማለቅ ትችላለች፣ በበደል ልትጨማለቅ ትችላለች አይደል? ግን ክርስቶስ የሞተላት ነፍስ ናት፣ ክብር ናት። ስለዚህ ዝም ብለን አንሸኝም፣ ዝም አንወረውርም። ልክ ከእግዚአብሔር ዘንድ ልጆች ሲሰጡን እግዚአብሔርን አመስግነን በቤተክርስቲያን በጸሎት በምስጋና እንደምንቀበሉ ደግሞ ልክ ደግሞ ሲሞቱ ደግሞ እነዛ የክርስቲያን አካሎቻችን ምን እናደርጋለን? እናዝናለን። ስናዝን ማንም ያዘነ ቢኖር ምን ያደርግ ነው የሚለው ደሜ? ይጸልይ። ደስ ያለው ቢኖር ደግሞ ይዘምር። ሀዘናችን በብዙ ምክንያት ሊሆን ይችላል። ሞት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። አሁን የምናወራው ስለ ሞት ስለሆነ ሞት የክርስቲያን ወገን ሲለይ ሞት ሀዘን ነው። ለቤተክርስቲያን ሀዘን ነው። ላሉት ብልቶች ሀዘን ነው። ሀዘን ሲሆን ምን ያደርጋሉ ክርስቲያኖች? ይጸልያሉ። ምን ብለው? ጌታ ሆይ ይህችን ነፍስ ማራት፣ በደልም ኃጢአትም ሰርታ ከሆነ አንተ ታውቃለህ፣ በመልካም ተመላልሳም ከሆነ አንተ ታውቃለህ። ግን ምን በላት? ማራት፣ ራራላት፣ ተቀበላት ብለን አካል ብልቶች ስለሆንን አንዱ ቢታመም ሁሉ አብሮ ይታመማልና ስለዛች ነፍስ ይጸልያል። ኦኬ። መሐሪነቱ ግን የእግዚአብሔር ነው። እኛ ግን በእምነት እንጸልያለን። ምን ብለን? ማር፣ ራራ፣ ይቅር ብለን እንጸልያለን። ስለ ክርስቲያን አካላችን ብቻ አይደለም፣ ስለሚገለንም ስለሚያርደንም እስር ቤት ስለሚወረውረንም ክርስቲያንን ስለሚጠላም ሰው እንኳን እንጸልያለን። ምን ብለን? ማር፣ ራራ፣ ይቅር ብለን ማለት ነው። ስለዚህ ምህረቱ የእግዚአብሔር ዘንድ ነው። ከእኛ ግን ምንድነው የሚጠበቀው? ደሜ ባጭሩ እግዚአብሔር ሆይ ይቅር በለው፣ ይህችን ነፍስ ተቀበላት፣ ማራት፣ ራራላት ብለን የመጸለይ ግን አንደኛ ክርስቲያን ለክርስቲያን መጸለይ ግዴታው ስለሆነ፣ ሁለተኛ ደግሞ ክርስቲያኖች ከአምላካቸው ከክርስቶስ ተምረዋል። ምን ብለው? ማር፣ ራራ፣ ይቅር በል የሚል የፍቅር ጸሎት ተምረዋል። ስለዚህ እየገደሏቸውም ለሚገሏቸውም ይጸልያሉ። ምን እያሉ? ይህችን ነፍስ ይቅር በላት እያሉ። እስጢፋኖስን መውሰድ እኮ ነው። እስጢፋኖስን የወገሩት እኮ ምን ያደረጉት ናቸው? በክርስቶስ ያመኑ ናቸው አይደሉም እኮ እንዴ? እስጢፋኖስ በክርስቶስ ላላመኑት ለሚወግሩት ከጸልየ ከለመነ ይቅር በላቸው ብሎ ከጸልየ ከለመነ እኛ ለአካላችን ለሆነው በድካም በኃጢአት ሊሆን ይችላል፣ ግን አካላችን ክርስቲያን ለሆነ ደግሞ ማር፣ ራራ፣ ይቅር በል እያልን ለዛች ነፍስ እንጸልያለን። ታንኪዩ ቃልዎት ያሰማልን ዲያቆንዬ። እዚህ ዕብራውያን ምዕራፍ 1 ቁጥር 1 ላይ እንደዚህ የሚል ቃል አለና እዚህ ጋር ማን ነው የተናገረው? የትሪኒቲ መገለጫ ወይ ደግሞ የስላሴ መገለጫን እናይበታለን ወይ? ትንሽ ክርክሮች ስላሉ ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶች እንግዲህ አስቀድሞ እግዚአብሔር ለአባቶቻችን በነቢያት ተናገረ ይላል። በነቢያት ተናገረ ይላል። በኋላ ዘመን ግን ሁሉም ወራሽ ባደረገው ሁሉም በፈጠረበት በልጁ ነገረን ይላል። አሁን እዚህ ጋር እግዚአብሔር እኛን የተናገረን ራሱ ዳይሬክትሊ ነው ወይስ በልጁ ነው የተናገረን? ኦኬ፣ በአጭሩ በአዲስ ኪዳን በልጁ ነው የተናገረን። በልጁ ነው የተናገረን ማለት የአብ ሐሳቡ የአብ ቃሉ የወልድም ነው። የአብ ፍቃዱ የወልድም ነው፣ የመንፈስ ቅዱስም ነው። በልጁ የነገረን ምን ብሎ ነው? በልጁ የነገረን በልጁ ምሕረትን ይቅርታ እንድናገኝ ነው። ይህች ይቅርታ ይህች ምሕረት የአብም ናት፣ የወልድ ናት፣ የመንፈስ ቅዱስም ናት። ለምሳሌ በብሉይ ኪዳን እግዚአብሔር ለአባቶቻችን በልዩ ልዩ መልክና ጎዳና ተናገረ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ማለት ነው። ኦኬ። ኋላ ደግሞ በአዲስ ኪዳንስ በብሉይ ኪዳን ነቢያቱን ይልክ የነበረው እግዚአብሔር አንዱ አምላክ እግዚአብሔር በአዲስ ኪዳን ግን ራሱ ልጁን ላከልን፣ የባህሪ ልጁን ላከልን። ለዚህ ክርስቶስ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። ደግሞ ምን አለ? ከአብ ወጥቼ መጥቻለሁ አይደል ያለው። ስለዚህ ኢየሱስ ክርስቶስ በአዲስ ኪዳን በልጁ ተናገረን፣ በነቢያቱ አይደለም፣ ራሱ በልጁ ተናገረ። ለዚህ ነው እግዚአብሔር ዓለሙን በልጁ ሆኖ ከራሱ ጋር አይደለም ነው። ስለዚህ በልጁ ተናገረን ሲል እንዳልከው ትሪኒቲንም ያሳያል። በአካል የተገለጠው አካላዊ ቃል እንደሆነ ያሳያል። በልጁ ስለተናገረን ደግሞ በማን ማለት ነው? አብ አለ ማለት ነው። ስለዚህ የአብ አባትነትን ታያለ፣ የወልድ ደግሞ የባህሪ ልጅነት ያለ ማለት ነው። ስለዚህ ያንን በደንብ ግልጽ አድርጎ ነው የሚያስቀምጠው። ትሪኒቲንም ያነሳል እንዳልከው ደሜዋ። እሺ መልካም ጥሩ። እሺ
ቢብልዬ መጽሐፉን በውስጥ ላክልሽ። እቺ እየከፈተልኝ አይደለም። ምንም ችግር የለም ዲያቆንዬ፣ ምንም ችግር የለም። እኔም እዚህ ቦታ ከሚይዝ ልውጣላችሁ። ኖ ውጭ መውጣት ስትፈልጊ ብቻ ውጭ፣ ችግር የለውም። እሺ እሺ። እኔማ ከወጣሁማ ወዲያ ስል ከምዞር እዚህ ልቀመጥ። እዚሁ እኛ ለዛ ነው እኛ ያልኩት። እሺ እሺ እልክልሻለሁ መጽሐፉን በውስጥ ምንም ችግር የለም። እሺ እሺ። አሴ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ይሰማል ድምጼ? ይሰማል። እግዚአብሔር ይመስገን። እሺ፣ በጣም አመሰግናለሁ ስላስገባችሁኝ። ሄሎ፣ አይሰማም? እሺ፣ ይሰማል። እኔ ይሰማኛል። ከየት ቤተ እምነት ነህ? ማን ልበል? እኔ ከኦርቶዶክስ ተዋህዶ ነኝ። አሰግድ እባላለሁ። ሙሉ ስሜ አሰግድ ነው። እሺ፣ ምን ነበረ ጥያቄ አሰግድ? እሺ፣ አመሰግናለሁ። ቅድም አንደኛውን ጥያቄን ቅድም እህቴ አሁን ልውረድ ያለችው በብሉ አንስተዋለች። ምናልባት ቅዳሴው ላይ የሰዓቱ ነው። ምናልባት አንዳንድ ቦታ እስከ 8 ሰዓት ቅዳሴ ያልቃልና ከዛ በኋላ እንትን አይልም። እንደው አንዳንድ ቦታ ደግሞ 9 ሰዓት የሚሆንበት አለ። አንዳንዶች ልጆች ደግሞ አሁን ከኔ ጋር የሚሄድ ልጅ አለ፣ እሱ እስከ 12 ይቆያል። እና ምንድን ነው ብዬ ስጠይቀው ምንም እየነገረኝ አይደለም። እና ምናልባት እዚህ ላይ የእናንተ ከቤተ ክርስቲያን አኳያ ምንድን ነው የሚለው ነገር ነው። የሰዓት ልዩነቱ ቅድም አንስተዋለች። አይ ቲንክ እሱ ነው አንደኛው። ሁለተኛውንም ልቀጥል። እሺ፣ ሁለተኛ ምን ነበረ? ሁለተኛው ደግሞ አንድ ሰው ለምሳሌ ንስሐ ይገባል ለሰራው ኃጢአት ንስሐ ይገባል እና አንድ ጊዜ ንስሐ ከገባ በኋላ ተመሳሳይ አይነት ኃጢአት ደግሞ ሊሰራ ይችላል። ያው ሰውነንና ሁለተኛ ኃጢአት ሰርተን ንስሐ ስንገባ ምን አይነት ንስሐ ነው የምንገባው? ተመሳሳይ አይነት ንስሐ ነው የምንገባው ወይስ ምንድን ነው? የድፍረት ኃጢአትን መጽሐፍ ቅዱስ ሚላ መሰለ ጻድቅ 7 ጊዜ ወድቆ 7 ጊዜ ይነሳል አይደለም የሚለው? በቃ ስለዚህ ምን ማለት ነው? ጻድቁ እንኳን ብርቱ የተባለው እንኳን ድካም ይኖረበታል፣ ድካም ያገኘዋል ነው። አንተ ደግሞ በብዙ ድካም ደግሞ ያለን ሰዎች ደግሞ እኛ ደግሞ ብዙ ጊዜ ደጋግመን በኃጢአት ልንወድቅ እንችላለን። ትልቁ ነገር የድፍረት ኃጢአት ውስጥ አለመግባት ነው። ገባ? ለዚህ ነው እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ፣ በድካማችን ደግሞ የሚራራና የሚያዝንልን የሚራራልን አባትና አምላክ አለን አይደለ? አስተውል። በድካማችን ምን የሚል የሚራራልን ነው የሚለው። ይሄ ድካማችን የድፍረት እንዳይሆን ነው መጠንቅ ያለብን። የድፍረት ማለት ነው ኃጢአትን መውደድ፣ ኃጢአትን ማጣጣም፣ ኃጢአትን እየጣፈጠ ሆን ብለህ ስታደርገው ማለት እየደጋገምክ አያው። በቃ ልክ ልብን አደንድነህ የንስሐ ልብ የለህም፣ የመጸጸት ልብ የለህም፣ የማዘን ልብ የለህም። ኃጢአትን በድፍረት እያጣጠምካት በጣም በቃ ኢንጆ እያረካት የምትሰራው ከሆነ ይሄ በጣም ከባድ ነው። አየው፣ ንስሐ እንኳን የምትገባው ማላገጥ ነው የሚሆነው፣ ፌዝ ነው የሚሆነው። ኦኬ፣ ሁለተኛው አይነት ንስሐ ግን አለ። የትኛው ትክክለኛው ንስሐ? ለምሳሌ የጴጥሮስና የይሁዳን ንስሐ እንይ። ጴጥሮስ ትበድላለህ ተባለ አይደለም? ምን ተባለ? ትክደኛለህ አለ። ጴጥሮስ ምን አለ? አልክድህም ጌታ አለ። ኦኬ፣ አልክድህም አለ፣ ካደ። ሲክድ ጴጥሮስ ምን አደረገ? ንስሐ ገባ አይደል? ንስሐ ገባ፣ እግዚአብሔር ተቀበለው። ለምንድነው የጴጥሮስን እግዚአብሔር የተቀበለው ቢባል ከልብ የሆነ ከንባ የሆነ ከልብ የሆነ ጸጸት ስለሆነ ማለት ነው። የይሁዳ ስትመለከት ግን ተቃራኒ ነገር ታያለ። ይኸው ይሁዳ ልቡን ያደነደነ ልቡን ያጸና ኢቭን ንስሐ እንኳን አገባቡ መጨረሻ ላይ ንስሐ ሊገባ እንኳን ቢሞክር የብልጣ ብልጥነት ነበር። በቃ ልክ ሞቼ አስቀድሜ በቃ ቀድሜ ሄጄ ቀድሜ ሞቼ እዛ ሰዓት ከሲኦል ነፍሳት ሳይወጣ እኔም በቃ በሚል የብልጣ ብልጥነት በውስጡ ብልጣ ብልጥነት ያለው ፍጹም ጸጸት የሌለው ፍጹም መመለስ የሌለው ፍጹም መሰበር የሌለው ንስሐ ነበር። ስለዚህ ምንድነው መልሴ ባጭሩ? ኃጢአት እየደጋገም ትሰራለህ፣ ድካም ስላለብህ ኃጢአት እየደጋገም ትሰራ፣ ተስፋ እንዳትቆርጥ ንስሐ ግባ። ንስሐ እንዴት ነው ስትል በቃ የሰራውን ኃጢአት መናዘዝ ነው። ጌታ ሆይ ዘማዊ ነኝ፣ ጌታ ሆይ ሌባ ነኝ፣ ጌታ ሆይ እየደጋገም በዝሙት ኃጢአት ወድቄያለሁ፣ ፊት ልቆም አይገባኝም እያልክ ንስሐን መግባት፣ ከንስሐ አባት ጋር ንስሐን እየገባ እየተነጋገር በምክረካ መቆየት። ምክንያቱም መንፈሳዊ ህይወት ሩጫ ነው አይደለ ወንድሜ? አይደል?
በሩጫ ውስጥ ሩጫ ሜዳ ላይ ያለው በሩጫ ሜዳ ላይ ምን አለ? ያ በሩጫ ውስጥ ስላለ መውደቅ መነሳቱ አለ፣ ፈተናው አለ። ሰይጣን ደግሞ ዝምም አይልም ሲጀምር። ምክንያቱም ሰይጣን እስከ መጨረሻው ድረስ ይታገላል። ለዚህ ነው ጌታ እስከ መጨረሻ ሲጸና ቢኖር እሱ ይድናል ያለው፣ እንዳጸና ፈተና መከራ ስላለብህ ማለት ነው። ስለዚህ ሰይጣን እየደጋገመ ሲዋጋ አንተ ልታሸንፈው የምትችለው ጎበዝ ነኝ ጀግና ነኝ እያልክ በትምክት አይደለም። ሰይጣን ልታሸንፈው የምችለው ዛሬም ኃጢአት ብትሰራ አሁንም ንስሐ መግባት፣ ጸሎትን አለማቆም፣ ንስሐን አለማቆም፣ እግዚአብሔር ፊት መቆምን አለማቆም፣ ተስፋ አለመቁረጥ፣ የእግዚአብሔር መሐሪነት ቸርነት ዕለት ዕለት ደጅ መጥናት። ያ ምን ይሰጣል መሰለ? ከልብ የሆነ ንስሐ ከሆነ ከልብ የሆነ ጸጸት እስከሆነ ድረስ መንፈስ ቅዱስ እያገዘ መንፈስ ቅዱስ እያበረታ መንፈስ ቅዱስ በድካሞችህ ላይ ጥንካሬን እየሰጠ ኃጢአትን ወደ መተው ትመጣለህ ማለት ነው። አሁን ችግሩ እኔ እናንተ ንስሐ ስንገባ ከልባችን ስብር ብለን ከልብ የሆነ እንባ አይደለም ያለን። ገባ? ጊዜያዊ ንስሐ ነው። ስሜታዊዎች ነን። በቃ ዝሙት ዛሬ ስለሰራው ነው በቃ በጣም አልቅሼ ምናምናምን፣ ከዛ በኋላ ግን ተመልሼ ወደ ዝሙቱ ደግሞ እገኛለሁ። አየው፣ የመቁረጥ ንስሐ አይደለም ያለን የኛ። እኔና ያንተ ንስሐ ቁርጥ አድርገን በቃ ይሄንን ነገር እተዋለሁ፣ ለእኔ ሰውነት አይገባም፣ ይሄ ሰውነቴ የክርስቶስ ማደሪያ ነው፣ መቅደስ ነው፣ አይገባም ይሄን ላደርግ ብለን ቁርጥ የምናደርገው አይነት ንስሐ አይደለም የእኛ ንስሐ። ብዙ በቃ ተመልሶ እግዚአብሔር ቤት የማይገኝ ተመልሶ ለጸሎት የማይተጋ ተመልሶ ለመንፈሳዊ ነገር የማይተጋ ንስሐ ነው። ለምሳሌ ልስጥና ላቁ ሚዲያ ላይ አንዳንድ ሰዎች አይተሃል፣ ይዘምራሉ አይደለ? ከዛ ደግሞ ሲዘፍኑ ደግሞ ታያላል። ኦኬ፣ አሁን አስተውሎ ይሄን ህይወት አሁን ይቺ ነፍስ አለች፣ ታሳዝናለች። ያላረፈች ነፍስ ናት። አየህ፣ ግን ያላረፈችው ክርስቶስ ስላላሰረፋት ይመስላል። የእነሱ የስጋ ፍላጎት ስለሆነ ይመስለኛል። ስላልወሰኑ ስላልቆረጡ አይደል? ሁለት ነገር ስለወደዱ በሁለት ልብ ስላሉ እስከ መቼ ድረስ በሁለት ብታነቅሳላችሁ እንደሚል ቃል ወይ ሞቅ አላሉ ወይ በራድ አልሆኑ። አየው፣ መካከል ላይ ሆነዋል። ሞቅታውንም ይወዱታል፣ በራዱንም ይወዱታል፣ ዓለሙንም ይወዱታል፣ መንፈሳዊቱንም ይወዱታል። እነዚህ እቺ ነፍስ እግዚአብሔር የንስሐ ጊዜ ይሰጣታል፣ እንድትመለስ ያስተምራታል፣ ይመክራታል። እምቢ ካለች ግን ትቀጣለች። አየው። ስለዚህ የእኛ ነፃ ፍቃድም እንዳለ እንዳትረሳ፣ የእኛ በመበርታት የእኛ መወሰን፣ የእኛ መቁረጥ፣ የእኛን ነገር መወሰን በቃ ክርስቶስ ይሻለኛል ብሎ ቁርጥ። ግን ያንን ስትወስን ግን ምን ይፈልጋል? ድካም አለው፣ ውጊያ አለው። እየጸና እየበረታ በጸሎት እየጠጋ ኃጢአት በሰላም ተስፋ ሳቆርጥ የማይጠየፍህ ኃጢአት ሰርታል ብሎ አንተን እግዚአብሔር አይጠየፍም። እግዚአብሔር የሚጠላው ኃጢአት ነው እንጂ አንተን አይጠላም። ይህን ታውቃለህ? ሀቅ ነው። በቃ ስለዚህ ኃጢአት ብትሰራም እግዚአብሔር ፊት ቁም። እግዚአብሔር ካልረዳ ኃጢአትን መተው ስለማትችል፣ መንፈስ ቅዱስ ካላገዘ ኃጢአትን መተው ስለማትችል፣ በኃጢአት ላይ ጉልበተኛ መሆን ስለማትችል፣ ስለዚህ ከንስሐ እንዳታቆም ማለት ነው። የድፍረት ኃጢአት ውስጥ እንዳትገባ፣ ልምምድ ውስጥ እንዳትገባ፣ ኃጢአት እንዳጣፍጥ፣ ይህን እርግጠኛ ይህን መጠንቀቅ ነው ያለብን። መምህሬ በጣም አመሰግናለሁ። ግን ካላስቸገርኩ አንድ የአንተን ፍቃድ የምፈልገው ጉዳይ አለኝና አንድ ነገር ልበልና ከተመቸህ እንደዚህ ነው ትለኛለህ። ይቻላል? አይ በቃ በሀሳብ በውስጥ ጻፍልኝ። በውስጥ ልጻፍልህ? እኔ ጥያቄ ብቻ ነው የምቀበለው አሁን ላይ። ሌላ ከኔ ጋር የተቀጣ ነገር ካለ ግን በውስጥ ጻፍልኝ። እሺ አመሰግናለሁ። በቃ እሺ አመሰግናለሁ በጣም እሺ ታንክ ዩ ፎሎ አድርጊያለሁ። እሺ ታንክ ዩ። እሺ ዛጎል ቶሎ አቅርቡ ጥያቄ። እኔም እንግዲህ ጥቂት ደቂቃ ነው የቀረኝና ዛሬ ዛጎል። እሺ እንደምን ዋላችሁ ወንድሞች? እንደምን ዋልክ? ተመስገን። ኦርቶዶክሳዊ ነኝ፣ ግን እዚሁ ክበተ እምነት ቲክቶክ ላይ በምናገኛቸው ቤቶች ድንገት ኦርቶዶክሳዊ ጥያቄ ሲጠየቅ ለመመለስ እንሞክራለን እና ብዙ ጊዜ የሚጠየቀው እርስዎም በሚያውቁት ጥምቀትን ነው እና ጥምቀት ለድህነት ይሆናል ስንል እንዴ ሳይጠመቅ እኮ የዳነ አለ ብለው ፊያታይዞ ማን ያነሳሉ። እንዴ ይሄ እኮ ትእዛዙ ታላቁ ትእዛዝ ማርቆስ 16:16 ወይም ማቴዎስ 28 ቁጥር 19 ላይ ያለው ትእዛዙ ከመሰጠቱ በፊት ነው ስንላቸው እንዴ ዮሐንስ 3:5 ላይ እኮ ትምህርቱ ተሰጥቶታል።
ለዛ ምን የሚለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏል። እዛ ጋር ትምህርቱን ስለተሰጠ ለድነት ቢሆን ኖሮ እያጠመቁ ያሳዩን ነበር ሐዋርያቱ። ነገር ግን አላጠመቁም። ለዛ ይሄ ማንዳቶሪ አይደለም የሚል ሀሳብ ያነሳሉ። በአጭሩ ልመልስ ዳጎል ወንድሜ፣ የጥምቀት ዓላማው ምንድን ነው? የጥምቀት ዓላማው ከክርስቶስ ከሞቱና ከትንሣኤው ጋር ምን ማድረግ ነው? አንድ መሆን አይደል? ክርስቶስ ሳይሞት በውሃ ተጠምቀ ከክርስቶስ ሞትና ትንሣኤ ጋር እንትሆናለህ? አትሆንም። በቃ በአጭሩ ጥምቀት ያድናል ምነው ለመሰለ ከክርስቶስ ጋር አንድ የምትሆንበት ስለሆነ፣ ክርስቶስን የምትለብስብ ስለሆነ፣ ክርስቶስን ሳትለብስ ከክርስቶስ ጋር አንድ ሳትሆን ትድናለህ? አድንም። በቃ አሁን ይሄ ከገባህ እኮ ቀላል ነው። ይኸውልህ ጥምቀታችን እውነት የምትሆነው ትንሣኤያችን የእውነት ትንሣኤ የሚሆነው ጌታ ሲሞት ነው ሳይሞት ነው? ከሞተ በኋላ ከሞተ አይደል? ኦኬ ትምህርቱ ተነገረን አይደል? ምን እኔ ትንሣኤና ህይወት እኔ ነኝ፣ የሚያምን ቢለው አይሞትም አለ ጌታ አይደል? ኦኬ የሚያምንበት ግን የማይሞተው ሞቱ ሲገደልለት ነው አይደል? በትክክል ሞቱ የሚገደልለት ጌታ ሲሞት ነው አይደል? አዎ በጣም ጥሩ። ጥምቀታችንም ድህነት የምትሰጠን ጌታ ስለሞተ ከጌታ ጋር በሞቱና በትንሣኤው በጥምቀት አንድ ስለምንሆን አይደል? እና ደግሞ በጥምቀት ደግሞ ጌታን ስለምንለብሰው አይደል? ሜሮን ለሁሉም ሰው ነው ሲጠመቅ፣ ወንድ ሴት የለውም፣ ሁሉም ይጠመቃል፣ ሁሉም ሜሮን ይቀባል። ቀንዲል ግን ለታመሙ ሰዎች ብቻ ነው። እሱንም በሰባት ካህናት፣ ካህን ከሌለ በካህን ብቻ፣ ሰባት ቄስ ከሌለ በአንድ ቄስ ብቻ ይፈጸማል። ቀንዲል ሚስጥረ ቀንዲል የተሰኘው አንዱ ለታመሙ ሰዎች የሚሰጥ ቅባ ቅዱስ ሆኖ የሚሆነው በቄስ ብቻ ነው። ከሰባቱ ምስጢራተ ቤተክርስቲያን በዲያቆን እንኳን የሚፈጸም ነገር የለም። እንኳን በሴት እንኳን በወንድ በእኛ ቀርቶ በዲያቆን የሚፈጸም የለም። ምስጢረ ጥምቀት ዲያቆን ማጥመቅ ይችላል። ስጋው ደግሞ ፈቶ ማቁረብ የዲያቆን ነው። ዲያቆን እኮ ካህኑ ቀድሶ የከበረውን ደሙን ማቀበል እንጂ ቀድሶ ብቻውን እኮ ማቁረብ ይችላል። ግን ዲያቆን ባይኖር 5 ቄሶች ቀድሶ ማቁረብ ይችላሉ። ቄስ በሌለበት ዲያቆን አይችልም። ዲያቆን በሌለበት ግን ቀሳውስት ይችላል። 5 ጳጳሳት 2ቱ ሰራይና ንፍቅ ሆነው 3ቱ ዲያቆናት 3ቱ ጳጳሳት ዲያቆኑ መቀደስ ይችላሉ። ስለዚህ በምእመን አይደለም በሴት በወንድ የሚፈጸም ቅባ ቅዱስ የሆነ የቀንዲል ስርዓት የለም። ማንም አንዳንዶቻችሁ በማወቅም ከሆነ ፍርዱ ለእናንተ ነው፣ ሳታው ከሆነ ይኸውና ትምህርቱ። የንስሐ አባቶቻችንም አናግሩ። የሚፈጽመው ካህን ነው። ኢቭን ካህን እንኳን አንቺ ሴትነትሽ እንደተጠበቀ ሆኖ የታመምሽበትን ቦታ እንኳን በእጁ መንካት አይችልም። ካህን ነው፣ ሰው ነው፣ ይስታል። እንደዚህ ፊት ለፊት እግር ምናምን ሲሆን መዳሰስ የሚቻሉ የተዘወተሩ እግሮች ላይ ጣትሽ ላይ ቢሆን ለመንካት የሚያመቹ ናቸው። ካንሰር፣ የጡት ካንሰር ቢገጥምሽ ጡትሽ መንካት አይችልም ቄስ። ዲያቆናዊት አለት ያለች ይህን ነገር የምትሰራ ቀንዲል እኮ ለቀንዲሉ እንጂ ማንም ዲያቆን ነኝ የሚል ማንም መምህር ነኝ የሚል ማንም ምዕመን ነኝ የሚል ከቄስ ውጭ፣ እሱንም ንስሐ አባቶች፣ እሱም 7 ቄሶች ጸልየው ማድረግ የማይችሉ ከሆነ የካህን እጥረት ባለበት ቄስ ይፈጽማል። ከዛ ውጭ ከኢየሩሳሌም ከግብፅ ይመጣል ሮዳስ እንዳመጣው አይነት ማለት ምን እመቤታችን እያነባች አለ አይደለም? ይሄ እንደዛ ስታነባ ከስዕሏ የፈሰሰ ወዙ እሱን እንችላለን። እሱ ማንም ሰው ለበረከት ይችላል። ቅባ ቅዱስ አይደለም እሱ። ከእመቤታችን ስዕል በተአምራት የፈለቀ እንባ ከወዟ ከስዕሏ ወዝ ሲወጣ በካህናት ይሰጠን ይችላል፣ ሊፈቀር ይችላል። እንደውም የግብፅ ኦርቶዶክሶች እንደሚያደርጉት እሱ ካህናቶቹ ለመኑ ያድላሉ። በተረፈ ግን ከነዚህ ለተአምራት ከሚፈልቁ ከስዕላት ከሚወጣ ውጪ ቅባ ቅዱስ ተብሎ ቀንዲል ሆኖ ሜሮን ሆኖ በሱቅ መሸጥም አይቻልም። ከኢየሩሳሌም የመጣ ነው ብሎ መነገድም አይቻልም። መሸጥም መለወጥም አይቻልም። በምንም አይፈጸምም። ይሄ ነው የታወቀ። ዕጣንም በተመሳሳይ
ዕጣን ቤት ውስጥ መጠቀም ለቡና ሲያፈላ ሰው ቡና በኛ ቤተክርስቲያን የተወገዘ አይደለም ሱስ እስካልሆነ ድረስ። ግን ደግሞ ቤቱ ለተለያየ ሽታ ምናምን ነገር ቢያጠም ችግር የለም። የቤተ ክርስቲያን የሚሆነው አይነት ዕጣን ግን ቤት አይፈቀድም። እስፔሻሊ ደግሞ ቤተክርስቲያን ለአገልግሎት የምትጠቀምበት ዕጣን ቤት መውሰድ አይቻልም። ታውቃላችሁ ይሄንን። እንደ ቤተክርስቲያን አስመስሎ ቤት ማጠንም አይቻልም። ቤታችን መጥፎ መዓዛ ካለው ይሄ ቤት ዕጣን ሊጤስ ይችላል እንደ ማንኛውም ዕጣን። ግን የጸሎት ቤታችን ላይ እንደ ቄስ አድርጎ አስመስሎ ግን አይቻልም። ማዕጠንት ዕጣን የሚቻለው በቤተ መቅደሱ ብቻ ነው። በቤታችን ውዳሴ ማርያም መድገም እንችላለን። በጸሎት ቤታችን ስዕላት ልንጠቀም እንችላለን። በጸሎት ቤታችን ጠበል ልንጠጣ እንችላለን ከጸለይም በኋላ። ዕጣን ማጠን ግን በቤታችን አልተፈቀደም። ማዕጠንት ራሱ የቄስ ስራ ስለሆነ የካህን ስራ ስለሆነ እሱም በቤተ መቅደሱ እና ይህንን መታወቅ አለበት። ግን አንዳንድ ጊዜ ምን እየሆነ የመጣ ያለው አንዳንድ አድባራት ላይ በአካል የማይቻለው ግን ከዚ በኋላ አውደ ምሕረት ላይ ከምናገር ብዬ ለስብከተ ጉባኤ ተነግሮ ተስተካክሏል። እሱ የዲሜጥሮስ ባህር ሐሳብ የተረጉበት ጊዜ ዕጣን ይዘው ወጥተው ካህኑ ለምዕመኑ ዕጣን እያሉ ሰጡና አጭሱ ቤት አምጥተዋል። ያው አስተዳዳሪ ናቸው። እዚህ ሚዲያ ላይ መናገርም አያስፈልገንም። ግን እንዲታረም ነው። ስህተት ሆኖ ሲገኝ አስተዳዳሪ ስላደረጉት ትክክል አይሆንም። አንድ ነገር አለቃው ስላደረጉት ትክክል የሚሆነው ቤተክርስቲያን ትምህርት ሲሆን ነው እንጂ ዘማሪያም ሲያደርገው ትክክል፣ ቴዲ ማነው ያሬድ ሲያደርገው ትክክል ስህተት አይሆንም። ስለዚህ ዕጣን ቤት ውስጥ ማጠን እንደ ቤተክርስቲያን አድርጎ ለጸሎት ብሎ ማጠን አይፈቀድም። ለጸሎት እየጸለይኩ ነው ቤተክርስቲያን ዕጣን እንዳጠነ ከቤተክርስቲያን ያመጣው ነው ተብሎ አይደረግም። ውዳሴ ማርያም እንደግማለን፣ እንሰግዳለን፣ ቤታችን ጠበላለን። ትዝ ይላችሁ እንደሆነ እንደውም እኮ ጠበል እኮ ቤት ውስጥ እኮ አይገባም። ለምን ደሞ አይገባው? ቤት ውስጥ ምን ይረክሳል ብለን ነው እንዴ? ስጋዊ ነገር ከምንሰራበት ቤት ላይ አናስገባው ተብሎ እኮ ነው እኮ ውጭ ያስቀምጡ። ለማክበር ነው በነገራችን እንጂ እኮ ጠበል እኮ ጸበል ቤታችን ብዙዎቻችን እንደምታውቁት የጸሎት ቤት ብቻችን ተለይቶ የለንም። የምታውቁት ነው የጸሎት ቤት ተብሎ ተለይቶ የለም። ብዙዎቹ ሰው ያው ቤት እንደምታውቁት ኑሮ ውድነቱን ስላለ ማደሪያ ምናምን ካለ በቂውን በዚህ ይኖራል። ግን የጸሎት ቤት ተብሎ ተለይቶ ብቻ ስላልተቀመጠልን ጸበል ውጭ ይቀመጣል፣ ሲፈልጉት ይጠቀማሉ። ብዙ ጊዜ አይታችሁ ከሆነ እንደውም ጎበኑ ላይ ምናምን ያስቀምጣል። ብዙ ጊዜ አይታችሁ ከሆነ በቃ እኛ እንሳደብበታለን፣ ምናምን እንሰራበታለን፣ ምናምን ቤታችን ብዙ አለው፣ ጭፈራ ምናምን ስንት ነገር አለው። ለዛ አይቀላቀል በማለት ነው። በተረፈ ስዕለ አድኖ ሽቶ ብንቀባው እሰየው አርገው፣ አቧራ እንዳይነካው አርገ፣ በደንብ አርገ ጠብቀ፣ በደንብ እየወለወልክ አሳምረው እሰየው፣ ችግር የለም። ነገር ግን መጠንቀቅ የሚገባችሁ ያንን ሽቶ ለቤተክርስቲያን ስንሰጥ የታሸገ አዲስ ምንም ነገር አገልግሎት ያልዋለን የምንሰጠው፣ ከዛ በኋላ ለቤት መገልገል አይቻልም። ቤተክርስቲያን የገባ ሽቶ ተመልሶ ወጥቶ ቤት ማርከፍከፍ አይቻልም። ቤተክርስቲያን የገባ ዕጣን አይወጣም። ቤተክርስቲያን የገባ ሻማ ጧፍ አይወጣም። ወደ ግል መጠቀም አይቻልም። ከሱቅ ግን ገዝተን ለቤታችን ለስዕላት መጠቀም ይቻላል። እሱ ምንም ችግር ስለማንከለከል እናሳምረው፣ ምንም ክፋት የለው። አቧራ እንዳይነካው በደንብ አድርገን ስዕላትን በንጽህና መጠበቅ ይገባናል። ግን በጸሎት ስርዓት ምንም ሆነ ይብን ዲያቆን ጭምር እያጠንኩ ነው የምቀድሰው፣ እያጠንኩ ነው ውዳሴ ማርያም ደግሞ ብሎ ማዕጠንት ቤት ውስጥ አይፈቀድም። ይሄ በደንብ ልናገር ይገባል። ድንገት መቅሰፍት ካለ ያሬዶ ይህን ታውቃለህ፣ ዳር ሲታጠን ይባል የለም ወረርሽኝ ኢትዮጵያ ስተከሰ ሲታጠን ማንም የምታደርገው ቤተ ክርስቲያን ኦፊሻሊ ካህናትን መድባ በየሰፈሩ እንዲታጠን ታደርጋለች። እሱንም በቄስ ነው እንጂ እኛ አይደለን የምናጠነው። መቅሰፍት ልክ እንደ ኮሮና አይነት ማለት ነው። ወረርሽኝ ሲነሳ ጥቁር አንበሳ ለምሳሌ ሆስፒታል ላሉ ምዕመናን ማዕጠንት ሲያስፈልጋቸው የሚፈጽሙ አሉ በቄስ በዲያቆንም አለ። በቄስ ዲያቆን እንደሚያደርገው ዕጣን ይዞ ይመጣል። የቤተ መቅደሱ ማነው የሚያጠነው? ዕጣን እንኳን ብድግ አድርጎ እሳቱ ላይ የሚያደርገው ጳጳስ ከሌለ አስተዳዳሪው ከሌለ ራሱ ካህኑ እንጂ ከዛች ከሙዳዩ እንኳን ዕጣን ብድግ አድርጎ ወደ ማዕጠንት ማስገባት የስልጣን ክህነት ይጠይቃል። ያው ጳጳስ ነው ይጠይቃል። እየቀደሰ የነበረ ስራዬ ካህን ወደ ጳጳሱ አምጥቶ ነው ከሙዳዩ ዕጣን ወደ ማዕጠንት የሚያስገባው። ብድግ ተመልከቱ። አሁን የቤተ መቅደሱ ነው የምነግራችሁ። የቤታችን እኮ አይደለም፣ የቤተ መቅደሱ አይደለም። ምዕመን ቀርቶ ነው የምላችሁ። ጳጳሱ ናቸው ብድግ አድርገው ዕጣን አድርገው ወደ ማዕጠንት የሚያደርጉት። ጳጳስ ከሌለ አስተዳዳሪ፣ አስተዳዳሪ ከሌለ ካህኑ የሚያደርጉት። ዲያቆን እንኳን ከሙዳይ አንስቶ ማዕጠንት ውስጥ ማስገባት አይችልም። ፍም ማድረግ ብቻ ነው የሚያደርገው እሱ።
ለዕጣኑም የሆነውን እሳት ከሰል ማቃጠል ነው የዲያቆኑ ስልጣን። ዕጣን ማጠን የዲያቆን አይደለም፣ የምእመን አይደለም። በቤታችን ማጠን በቤተክርስቲያን ስርዓትም የለም። ፍትሐ ነገሥት ላይ ብታነቡ አንድ ቦታ ላይ በጸሎት ቦታችሁ ላይ ዕጣን አጥኑ የሚል የለም። ሽቶ ግን ቀብተን ቤታችንን ጸሎት ቤታችንን እናሳምረው፣ ጥሩ መዓዛ እንዲሆን እናድርገው። እሰየው ካለን እናድርገው። የፈረንሳዩ የምናደርገው የዱባዩ የምናደርገው ችግር የለውም። መልካም እሺ፣ ሰራ በጣም ነው የማመሰግነው። እግዚአብሔር አምላክ እድሜና ጤና ይስጣችሁ። በጣም በጣም ደስ ብሎኛል። ለምን መሰላችሁ? እኔ ለራሴ ቀባ ቅዱስ አንድ አባት ነው የሰጡኝና አይኔ ላይ ስቀባው አይኔ ያበጠ ማለት ነው። ከዛ ስጠይቃቸው ችግር የለውም እንደዛ አድርጊ ይወልኝ። ከዛ ስተወው ግን እግዚአብሔር ምስክሬ ነው ስተወው ሳምንት አድርጎ ተወኝ ማለት ነው። ከዛ አሁን ለስንት ሰው ጠየቅኩና ችግር የለውም ይሸጣል። ኢትዮጵያ ላይ እኮ ብዙ እንደዛ ይሸጣል። አሁን እኔ የጠየቅኩት እናንተ ጋርም እንደዛ ሆኜ ነው። ኢትዮጵያ ላይ እኮ ይሸጣሉ እንደዚህ ያደርጋሉ ሲሉኝ መጨመሪያ መጠየቅ አለብኝ ቤተክርስቲያናችን እንዴት ናት ብዬ ማንደስ ማድረጉ። ዕጣንም አንድ ቄስ ኢትዮጵያ ሄጄ ያለሁ አንድ አባት ነው የሰጡኝ። አባት ሆኜ ጠይቂያቸው በቃ እንደዚህ ያመኛ ስላቸው እቤት ስትጸልይ ዕጣን እቤትሽ ላይ እንደዚህ አድርጊ፣ ቀባ ቅዱስ ታለሽም ጸበል አድርገሽ ውሃ ላይ አድርገሽ መታጠብ አለብሽ አሉኝ ማለት ነው። ግን እኔ ደፍሬ ፍርሃት እግዚአብሔር ኑሮኝ ሳይሆን በቃ እግዚአብሔር ራሱ ስለ አልደፈርኩትም ማለት ነው። አልታጠብኩም፣ ዕጣንም አላደረኩም። ግን መጠየቅ አለብኝ ለማን ልጠይቅ በማለት ዛሬ ቀኑ ደርሶ እግዚአብሔር አምላክ እናንተ ጋር ደረሰና በጣም አስተምራችሁኛል። በጣም አመሰግናለሁ። እድሜና ጤና ይስጣችሁ፣ እኑሩልኝ የምለው እንደናንተ መማራኖች የምፈልገው ኦርቶዶክስና እግዚአብሔር አምላክ እድሜና ጤና ይስጣችሁ ነው የምለው። አመሰግናለሁ። እናመሰግናለን። እግዚአብሔር ይስጥልን። እሺ ሬዲዮ ከዚህ ጋር እንትኖቹ እንዳያሳስቷቸው ይሄ ሴቶቹ የወር አበባ ላይ ያሉ ምናምን እንደዚህ ቅባ ቅዱስ ትቀቢ ምናምን ይሻልሻል ምናምን ብለው የሚናገሩ ሰዎች አሉ። አንደኛ የወር አበባ ህመም የመርገም ምልክት አይደለም በአዲስ ኪዳን። ለምን ያማታላል ለምንለው እኛ ለምን ህመሟ ደስ ብሎንም አይደለም፣ እንደዚህ ስለሚያታሏችሁ ማለት ነው። ህመሙ ከሴቶች ሴቶች ይለያያል። ለዚህ እግዚአብሔርን መማፀን ሕክምና መጠቀም ይቻላል። ለምሳሌ የወር አበባ የሚያማት ሴት ሐኪም ቤት የሚያስታግስ መድኃኒት ብትውጥ ኃጢአት አይቆጠርም በቤተክርስቲያናችን። ለምን መድኃኒት ዋጥሽ፣ ለምን ጸበል አልጠጣሽም አለ። በወር አበባ ጊዜ ጠበል መጠጣት አልተከለከለም። በወር አበባ ጊዜ ግን ጠበል መጠመቅ ነው ማትችለው። ለምን? ጠበል ስጋው እድፍ ማንጫ አይደለማ። ለምሳሌ ሰውነቴ ላብላባሌን ተብሎ ሻወሩ ይገባል እንጂ አንድ ሰው ላብላባሌ ብሎ ጸበል አይሄድም። ምክንያቱም ጸበል ሻወር አይደለማ። ምክንያቱም ምንድነው የወር አበባ ውጫ እድፍ ነዋ፣ እርኩሰት አይደለማ። በሻወር የሚጸዳ እንጂ በጠበል የሚጸዳ አይደለማ። ጠበል ሻወር አይደለማ፣ ከውጭ የሚፈስ ስለሆነ የውጭ አደፍ ነው እንጂ የሚባለው ልክ እንደ ላብ ከሰውነታችን እንደሚወጣ እንደ መግል እንደዛ ነው እንጂ የሚወሰደው እንደ እርኩሰት አይወሰድም። ግን አንድ ሰው ሰርቅ ያለውና እስቲ እጄን በጣም በጥሩ ሳሙና ልታጠብ ቢል አይጸዳም። ምክንያቱም ይሄ በንስሐ እንጂ በሳሙና አይጸዳማ። ግን አንድ ሴት ልጅ በወር አበባ ጊዜ ሆና ሻወር ትወስድ ግን ትጸዳለች። ለምን? ውጫዊ ነዋ። ስለዚህ በወር አበባ ጊዜ እያለ ጠበል መጠጣት አልተከለከለችም። መቅደስ ውስጥ መግባት አትችልም። አዎ መቅደስ መግባት ካልቻለች ደግሞ መቁረብ አትችልም። ለምን? ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር በነጠበበት ደመ ብእሲት አይንጠብበት ነው። ይሄ ነው ኮንሰፕቱ እንጂ ቤተ መቅደሱን ታረክሳለች ብለን አስበን አይደለም። ቤተ መቅደስ አይረክስም እንዴ። በክርስቶስ ደም የተመሰረተች ቤተክርስቲያን ናት። በአንድ ልጅ የወር አበባ ሴት የምትረክሰው አትረክስም። ግን ምንድን ነው? እግዚአብሔር ንጹህ ነው፣ ንጹህ ነገር ይወዳል። ስለዚህ ማንኛውም ከሰውነታችን የሚፈስ የወር አበባ ብቻ አይደለም፣ መግል ቢመግል ለሀጭ እያለው በጣም ሰውነቱ ላብላብ እያለው መቅደስ ውስጥ አይገባም። አለቀ። እንኳን የወር አበባ ማለት ለምን? ለአክብሮተ ቤተ መቅደስ እንጂ የእኛ ላብ ቤተ መቅደስ ስለሚያረክስ አይደለም። የእኛ መግል ቤተ መቅደስ ስለሚያረክስ አይደለም። ለአክብሮተ ቤተ እግዚአብሔር ንጹህ ነው፣ ንጹህ ነገር ይወዳል። ይሄ አጋጉ ደግሞ ሽቶ ተቀብተው ያሉ አለ የሚሰነፍጥ ሀገር የሚበጠብጥ ሽቶ ተቀብተው ቤተሰቦች አሉ። ለእነሱ ያው ንጽህና ይጠብቁ፣ ግን አይደለም። ማንኛውም አይነት የሚረብሽ ነገር መቀባት ቤተ መቅደስ ውስጥ አይቻልም። ስለዚህ ሽቶንም በአግባቡ ገላችን ስንታጠብ ራሱ በአግባቡ በሚገባ ጠብቀን ነው መግባት ያለብን።
እንጂ የወር አበባ ማስታገሻ ተብሎ ቅባ ቅዱስ የለንም። በዚህ አጋጣሚ ማለት ነው ማስታገሻው ሕክምና መውሰድ ይቻላል። ጠበል መጠጣት ትችላለች። በተለያዩ መንገዶች መጠቀም ትችላለች እንጂ ለዛ ማስታገሻ ልክ የወር አበባን ልክ እንደ አንድ መጥፎ በሽታ ብላ ቤተክርስቲያን እንደዚህ አታረግም። በዚህ ሴቶች እህቶቻችን እንዳይወሸውዷችሁ ይቅርታ በማርዘሜ እችን በዛው አጽንኦት ልስጥ ብዬ ነው። ችግር የለውም። እሺ ዲያቆን ጊዜ ይስጥልን። ትልቁ ነገር እኛ ስርዓት አለን። ቤተክርስቲያን የስራ ቤት ናት። እንኳን የኛ ቤተክርስቲያናችን አይደለም የእኔና የደሜ ቤት የዲያቆን ዘማርያም ቤት ስርዓት አለው። የምንወጣበት፣ የምንገባበት፣ የምንመላለስበት ስርዓት አለው። ስርዓተ ቤተክርስቲያን ነው የምናወራው። ኦኬ ዶግማ ነገርና ስርዓተ ቤተክርስቲያን ለዩ። አሁን ትልቁ ነገር ይሄ ነው። እስካሁን እያወራን ያለነው ምንድነው? ስርዓተ ቤተክርስቲያን ይባላል። አንድ ክርስቲያን በቤተክርስቲያን ሲመላለስ ይጠብቀው የሚገባው ስርዓት ማለት ነው። እኔ ቤት ስትመጡ የምትጠብቁት ስርዓት አለ አይደል? መቼም እኔ ቤት አንድ ሰው መጥቶ ራቁቱን አይመላለስም። ይመላለሳል? አይመላለስም። ስርዓት አላ። የእኔም ቤት ስርዓት እያስከበርኩኝ የእግዚአብሔር ቤት ስርዓት ሲሆን ምን ችግር አለው የሚባል ነገር የለም። እኔ ቤት መጥተህ ምን ችግር አለው የማትል ሰው እግዚአብሔር ቤት ሲደርስ ምን ችግር አለው እንደፈለግሉን ካልክ ይህ አያስኬድም። እኛ ስርዓት አለን። እኛ ኦርቶዶክሳውያን ባይዘ እንደፈለግን መፈንጨት መዝለል አንችልም። የምንፈነጭ የምንዘል ከሆነ እንወቀሳለን፣ እንገሰጻለን። እንደፈለግን መሆን አንችልም። ስለዚህ የአምልኮ ስርዓት አለን፣ የንስሐ ስርዓት አለን፣ የዝማሬ ስርዓት አለን፣ የማህሌት ስርዓት አለን። ስርዓተ ማህሌት አይደለም የምንለው ስርዓት ስላለው እኮ ነው። ቅዳሴ ራሱ እኮ ስርዓተ ቅዳሴ ይባላል። ስለዚህ አሁን እያወራናላችሁ ያለው ስርዓት ነው። ስለዚህ ኦርቶዶክሳዊ ስርዓት አለ። ዝም ብለን እንደፈለግን አንሆንም፣ አንፋንንም። ስርዓት ያለንን፣ ቀኖና ያለንን፣ ዶግማ ያለንን፣ ቅዱስ ትውፊት ያለን ሰዎች ነን። ስለዚህ በቤተክርስቲያናችን እንዴት ነው የምንመላለሰው? ይኸው ለምሳሌ አንድ ሴት ልጅ በወር አበባ ልማድ ላይ ያለች ጸበል መጠጣት አትከለከልም። መጽሐፍ ቅዱስ ማንበብ አትከለከልም። ውዳሴ ማርያም መጸለይ አትከለከልም። ከምስጢራት ግን መፈጸም አትችልም። ለምን? አንደኛ በራሱ ምስጢራት ለመፈጸም የሚያስፈልግ የጾም ጊዜ አለ፣ የጸሎት ጊዜ አለ፣ የንስሐ ጊዜ አለ። አንድ ሴት ልጅ ደግሞ ፔሬድ ላይ ሆና ይሄ እዚህ ጋር ብዙ ሴቶች አላችሁ፣ ገስት ላይም ኮመንት ላይም መቼ ህመማችሁ ታውቁታላችሁ፣ ምን ያህል ፔን እንዳለው። እንደ አንዳንዶች እኮ ኢመርጀንሲ እኮ ይገባሉ፣ ሐኪም ቤት ይገባሉ። እና እናንተ ናችሁ አምልካችሁ 3 ሰዓት ቅዳሴ ጨርሳችሁ አምልኮ በደንብ ተመስጣችሁ ንስሐ ገብታችሁ ወደ ሚስጥራት የምትጠጉት በዛ ጊዜ ውስጥ አትጠጉ። ቤተክርስቲያን ለእናንተ እንኳን ይሄን አስባ አመቻችታ በዛ ጊዜ ወደ ስጋ ወደሙ እንኳን ለመምጣት ያለውን ዝግጅት እንኳን እንዳታደርጉ አርጋችኋለች። ለምን? በስርዓቱ እንኳን ቆማችሁ መጸለይ ማምለክ አትችሉ። የሆርሞን ለውጥ አለ፣ የሰውነት ለውጥ አለ፣ በጣም ብዙ የኢሞሽን ለውጥ አለ። ስለዚህ እኛ ስርዓተ ቤተክርስቲያን ያለን ሰዎች ነን። ይሄ ስርዓት ለምን እናንተ ስርዓት ኖራችሁ የሚል ሰው ካለ ስርዓት አልበኛ ነው፣ እሱ የአንተ ጉዳይ ነው። በስርዓት አልበኝነት መቀጠል ትችላለን። እኛ ግን ስርዓት አለን። እኛ ግን የምንመላለስበት የምንኖርበት ቤተክርስቲያናዊ ኦርቶዶክሳዊ ስርዓት አለን። ስርዓተ ቤተክርስቲያን ተብሎ ትምህርቱ ራሱ ይሰጣል። በሌላ ቀን በሰፊው እንመለስበታለን። መልካም እሺ። ብሌኗ ቢብሉ ዲያቆንዬ እንዴት ናችሁ? ሰላም ነው አለው። እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም። አባትነት እንዴት እያደረገህ ነው? ተመስገን ነው። ምንም አይነት ብዙ ሚዲያ ላይ አልፈለኩትም እና ገብቶኛል። ባለፈው ቪዲዮቹን ሳይ ነው እንጂ እንትን አላልኩም ነበረ። እንትን እኔ ጥያቄ ዲያቆን እንትን ይሄ አሁን ባለንበት የጾም ወቅት ላይ በየሳምንቱ ላይ የምንጾማቸው ሰዓታት ይለያያሉ አይደለ? የመጀመሪያው ሳምንት አይ ቲንክ እስከ 6 ፒኤም ድረስ ነው፣ የሚቀጥለው እስከ 5 ፒኤም ድረስ ነው እና የመጨረሻው ሳምንት ደግሞ እስከ 7 ፒኤም ድረስ ነገር ነው አይደለ? መጀመሪያ ነገር ለምን በዛ መልኩ ተደረገ የሚለውን ነገር ማወቅ ፈልጋለሁ። ሁለተኛ ደግሞ ቅዳሴ ሳስቀድሰን ጸበል ጠጥተን የምንጾማለን ነው ወይስ ጸበል ማንጠጣም ነው? እንዴት ነው እስቲ አስረዱኝ። ሁለተኛው ጥያቄሽ እንዴት ነው? ይቅርታ። ለምሳሌ ቅዳሴ ከገባን ያው 9 ሰዓት ላይ ያልቃላ ቅዳሴ አይደለ? የዛኔ ጸበላችንን ጠጥተን እስከ 6 ፒኤም ድረስ ጾሙን እንቀጥላለን ነው ወይስ ደግሞ የቅዳሴ ጸበል ማንጠጣም ነው? ኦኬ ገባኝ ጥያቄሽ። በጣም ጥሩ። አሁንም ያው ስርዓተ ቤተክርስቲያን ነው እንግዲህ እህታችን የጠየቀችን። ዲያቆን ዘማርያም ወጡ። ኦኬ ዲያቆን ዘማርያም ወጥተዋል። ጥሩ። አይ ቲንክ ረጅም ሰዓት ተቀመጡ እሳቸውም። በጣም መልካም። እሺ መምህር ብሩክ ገቡ። ኦኬ ለመምህር ብሩክ እድል ልስጥ ከመናገር የፊት ነኝ። መምህር ብሩክ እንኳን በሰላም መጡ። ይሰማዎታል? አሁን እግዚአብሔር ድረስ
ትንሽ ደቂቃ ኦኬ መንገድ ላይ ነኝ። ትንሽ ደቂቃ ታገስ። እሺ ጥሩ ብሌንዬ፣ ምን አለ መሰለሽ እንግዲህ አጿጿም ያው የእያንዳንዱ ሳምንት የየራሱ የሆነ ስያሜ የየራሱ የሆነ አስተምሮ እንዳሉ ታውቂያለሽ አይደለ? ሁሉ አሉ እና በእነዚህ ሳምንታት የምንጾምበት ራሱን የቻለ የሰዓቶቹ አገላለጽ እስከ ቅዳሴ ሰዓት ድረስ ያለው የጸሎታችን ጊዜ አለ አይደለ? እስከ ቅዳሴያችን ድረስ ያለው የጸሎታችን ጊዜ አለ። ቅዳሴው ላይ ስጋው ደግሞ እንቀበላለን። በቅዳሴው ላይ ስጋው ደግሞ ተቀብለን እንግዲህ ጸበላችንን እንቀምሳለን አይደለ? እንግዲህ አሁን የአዋይ ጾም ነው አይደለም? የምንጾመው አዋይ ጾም ይባላል። የአዋይ ጾም የተባለ ምክንያት ለምንድነው? ሁላችንም በህብረት የምንጾመው ቤተክርስቲያን ለልጆቿ አውጉጃ በህብረት የምንጾመው ጾም አለ። በዛ ደግሞ የፈቃድ ጾም ደግሞ አለ አይደል? የፈቃድ ጾም ደግሞ አለ። የፈቃድ ጾም ደግሞ ምንድነው? ለበረከት ለምሳሌ አሁን በሰሞነ በዚህ ሰሞን በፋሲካ ጸሎታችን ሰሞን ጾማችን ሰሞን የጌታን መከራ ህማም አይደለም የምናስበው አይደል? ያን የጌታ መከራና ህማም መምህር ብሩክ የተናገሩ ነው እንዴ? የሆነ ድምፅ ገባ ብዬ ነው ስላላረጉ ነው የሚታርጋቸውና ሀሳብ ሊሰጡ ፈለጉ ብዬ ነው። ለመምህራኑ ቅድሚያ ስለምሰጥ ነው። እሺ፣ ስለዚህ የፍቃድ ጾማችንም ደግሞ ጨምረን ከተወሰነው አሁን የቅዳሴያችን ጸሎት የሚያልቅበት ሰዓት አለ። ከዛ ደግሞ ኤክስትራ ጨምረን ደግሞ እንጾማለን አይደለ? ኤክስትራ ጨምረን የምንጾመው ደግሞ ለበረከት ብለን ህማሙን፣ ግርፋቱን በዚህ ጾም ደግሞ በቃ በደንብ ጨምሬ ደግሞ ልጾም፣ ስለ ኃጢአቴ ስለ በደሌ ጨምሬ ልጾም፣ ጨምሬ ልስገድ፣ ጨምሬ ይሄን ላድርግ እያልን ለበረከት ደግሞ ብለን የምንጾም ጾማል አይደል? የቅዳሴያችን ላይ ለምሳሌ ሰው ቅዳሴ ጨረሰ፣ ስጋው ደሙን ተቀበለ። ከዛ በኋላ የሚበላው ይበላል አይደለ? ምንም ይከለው ይበላል። የስጋ አይበላም፣ ይበላል ስል አደራ፣ በጣም እያለ ጥንቃቄ ያስፈልጋል። እና ይበላል ኔሴንስ ያው የጾሙ ይበላል ማለት ነው አይደለ? መልካም። አንዳንድ ሰው ደግሞ ከቅዳሴው በኋላ ይመጣና ጸበሉን ጠጥቶ ደግሞ ረዘም ላለ ሰዓት ደግሞ ይቆያል። ጸበሉን ብቻ በጠጣበት ማለት ነው። ገባሽ? ረዘም ላለ ሰዓት ቆይቶ ከፀሐይ ከጠለቀሽ በኋላ ጾሙ ምንድነው ደግሞ የሚበላም አለ። ቤተክርስቲያኗ ይህንን በስርዓቱ አስከታ የፈቃድ ጾሙ እንዳለ ሆኖ ደግሞ የአዋጅ ጾሙንን በአንድ ላይ አስተባብራ ለምሳሌ የጌታን ሕመም በማሰብ የጌታን መከራ በማሰብ ከዚህ ጋር አድርገው ቀመሩን በዚህ አድርገው ሰዓቱን ሰዎች እስከዚህ ሰዓት ይጹሙት፣ እስከዚህ ሰዓት ደግሞ ያደርሱት እያሉ ይህን ጾም ያስቀምጣሉ። አንድ እንዲሁም የሆነ መጽሐፍ ሪፈር ላድርግሽ፣ ስርዓተ ቤተክርስቲያን ላውጣልሽ። ቆይ ጠብቂኝ እሺ። ቢብልዬ አጣቸው በቃ ገስ ላይ ጠብቂኝ። ፍትሐ ነገሥቱ ላይ ያለውንም አውጣልሻለሁ። የእንትኑንም ሌላ የያዘ ዲቴል አለ፣ እሱንም አውጣልሻለሁ። ቆይ ፍትሐ ነገሥቱን ላውጣልሽ መጀመሪያ። እዛ ግሩፕ ላይ ያለሽ እንዴ? አለሁ። ኦኬ፣ እዛ ጋር ስለ ጾምን በእንተ ጾም የሚል ክፍል አለ፣ አይተሸዋል? አይ ቲንክ አይቼዋለሁ መሰለኝ። እዛ ላይ ግን አላገኘሁትም ነበር። ዲያቆን እንትን ልበለው እዛ ላይ አሳይሻለሁ። በእንተ ጾም ብሎ ያስቀምጣል። ቆይ በእንተ ጾም ብሎ እስከ ስንት ሰዓት መጾም እንዳለብን፣ እንዴት መጾም እንዳለብን፣ ጾሙ ደግሞ የአዋጅ ጾም የፍቃድ ጾም የሚለውን ይህም ሁሉ የያዘ ክፍል አለው። እኔ አላውቀውም ነበረ። በአጋጣሚ ዲያቆን ሄኖክ የሆነ ቦታ ሲያስተምር ነው ወይ ኢንተርቪው ሲደረግ አይቼ በአብይ ጾም ላይ በ8ቱም ሳምንታት የተለያዩ ሰዓታት ነው የሚጾሙት ምናምን ብሎ ሲያወራ ሰምቼው ነበርና ያው ከየት ነው የመጣው ይሄ ነገር ብዬ ማለት ያው ኦብቪየስሊ ልክ እንደሆነ አውቅ ያለው ግን ምንድነው እንትኑ ከዛ በጀርባ ያለውን ነገር ለማወቅ ነው። ጥሩ። በእንተ ጾም የሚለው የአንቀጽ 55 ላይ አለልሽ፣ ምዕራፍ 55 ላይ ወይም አንቀጽ 55 ፍትሐ ነገሥቱ ላይ አንቀጽ 55ን አንብቢ። እሺ። በጻፉ ካለሽ
አንቀጽ 55 አንቀጽ 55ን አንብበሽዋል ወይስ አላገኘሽውም? አለ እንትን ላይ የግሩፑ ላይ ፖስት ያደረከው ነው አይደለ? ፍትሐ ነገሥት ብሎ ሙሉን የያዛለ። ኦኬ እሺ፣ እዛ ላይ አንቀጽ 55 ላይ አለልሽ። እሺ እሺ፣ አንብቢውና ኢኒዌይስ ጠይቂኝ፣ ችግር የለውም። ምንም ችግር የለም። እሺ ጠብቂ፣ ሌላው መጽሐፍ እስካወጣልሽ።